እንዴት ዋላችሁ አደራችሁ ከረማችሁ ተማሪዎች። ዛሬ ሁለተኛው ዓለም ጦርነትና ኢትስ ኮንሲኩዌንስ ሰከንድ ወርልድ ዋር ኤንድ ኢትስ ኮንሲኩዌንስ የሚለውን ድረስ እናያለን ማለት ነው። ሁለተኛው ዓለም ጦርነትና ሪዘልቱ ማለት ነው። መጀመሪያ ሮድ ቱ ዘ ዋር እንይ። ወደ ጦርነቱ ያመጣቸው ጉዳዮች ምን ምንድን ናቸው ብለን እንይ። ወደ ጦርነቱ ያመጣቸውን ጉዳዮች ፖሊሲ ኦፍ አፒዝመንት ነምበር 1 ብለን አስቀምጠነዋል። አፒዝ ማድረግ፣ የይገባኛል ጥያቄ ማቅረብ፣ ካሳ ይገባኛል ብሎ ማቅረብ። ብሪቴን ኤንድ ፍራንስ ሲከተሉት የነበሩ ፖሊሲ ነው ይሄ። ለሂትለር በተቻለ መጠን በኢስተርን ኢሮፕ በምስራቅ አውሮፓ የሚያስፈልገውን ካሳ ኮንሴሽን ቱ ሂትለር ሆፒንግ ምንድን ነው የሚለው ሳቲስፋይ ይሆናል ብሎ ተስፋ በማድረግ ነው የሚለው። ሞርዛን ከዚህም በላይ ነው። ይሄ ከዚህም በላይ ነው። ኢን ዘ ኢስተርን ፓርት ሂትለር የፈለገውን ጉዳይ እንዲወስድ ማድረግ። ከ1933 ጀምሮ ናዚ ፓርቲና ሂትለር በጀርመን ስልጣን ላይ መጥተዋል ማለት ነው። ስለዚህ ሂትለር የሚፈልገውን ነገር ከኢስት በፈረንሳይና በእንግሊዝ እንዲሰጠው ማድረግ፣ ዌስቱን በአዝማቻስ ፖሲብል በሰላም መጠበቅ። ይሄ የእንግሊዝና የፈረንሳይ ፖሊሲ ኦፍ አፒዝመንትን ይከተሉ ነበር። ካሳ ወይም ኮንሴሽን ለሂትለር በመስጠት ሳቲስፋይ ማድረግ። በሂትለር በኩል ያመጣው ትርጉም ግን የተለየ ነው። እንግሊዝና ፈረንሳይ ፈርተውኛል የሚለውን ስሜት እንዲፈጥር አድርጓል። 1 2 ዛውት ብሬክ ኦፍ ዘ ዋር አን ኢሚዲየት ኮዝ ነው። ቅጽበታዊ ምክንያት ሁለተኛው ዓለም ጦርነት ለመጀመሩ ቅጽበታዊው ምክንያት ምንድን ነው? ሴፕቴምበር 1 1939 ጀርመን ማለት ነው ሂትለር ኢን አዘር ወርድ ኢንቬድድ ፖላንድ ኢን ኒው ዋር ሲስተም በአዲስ የዋር ስትራቴጂ ዊች ዋዝ ኮልድ ብሊትዚክሪንግ ይሉታል በጀርመንኛ፣ በእንግሊዝኛ ላይትኒንግ ማለት ነው። ከዛ በፊትም ያሉ ሮድ ቱ ዘ ዋር የወሰዱ ጉዳዮች አሉ። ለምሳሌ ሙኒክ ዲል፣ ሙኒክ የከተማ ስም ነው። ሙኒክ ዲል ማለት ሙኒክ ውስጥ የተደረገ ውይይት ማለት ነው። ሴፕቴምበር 1939 ማለት ነው። ይሄ ሙኒክ ዲል ምንድን ነው? ሙኒክ ከተማ ውስጥ ፈረንሳይ፣ እንግሊዝ፣ ጀርመን ተሰባሰቡና ሱዴታን የሚባለውን የቼኮስሎቫኪያ ግዛት ጀርመኖች ውርውር ስለሚሉበት ለሂትለር ተሰጠ። ማይ ካምፌ ማይ ድሪም አንዱ ዓላማ ጀርመኖችን በሙሉ አንድ ላይ አጠቃሎ መግዛት የሚል ዓላማ ስለነበረው ማን? ሂትለር። ምን መጽሐፉ ላይ ማይ ካምፌ ብለን ባለፈው ያየነው መጽሐፍ ላይ ጀርመኖችን ኦስትሪያኖች ጀርመኖች ናቸው። ኦስትሪያኖች በዝርያ ጀርመኖች ናቸው። የሚናገሩትን ቋንቋ ጀርመንኛ ነው። ሶ ኦን ደ ሴም ይር 1938 ማለት ነው ሂትለር ዩናይትድ ኦስትሪያ ዊዝ ጀርመኒ። ሂትለር ምን አደረገ? ኦስትሪያን ከጀርመን ጋር አዋሃዳት። ታስታውሱ እንደሆነ ቨርሳይለስ ትሪቲ ላይ ኦስትሪያኖች ከጀርመኖች ጋር የመዋሃድ ህልማቸው ተከልክሎ ነበር። አሁን ቫዮሌቲንግ ዛትዋን ያንን ጠሰው ማለት ነው ሲዋሃዱ የዓለም መንግስታት ማህበርም ሆነ ሀያላን ሀገሮቹ ምንድን ነው የመረጡት? ዝምታ። ቨርሳይለስ ትሪቲ ላይ አንዱ ከተወሰነው ነገር ምንድን ነው? ዲሚሊታራይዝድ ዞን ማድረግ። ማንን? ሬይላንድ የሚባለው የማን ግዛት? የጀርመን። አንድም ወታደር እንዳይታይበት ተብሎ በ1919 ቨርሳይለስ ላይ የተወሰነውን አሁን በወታደር ሲሆን ሀያላን ሀገራትም ሆነው ቨርሳይለስ ትሪቲን የፈረሙ ሀገሮች ስፔሻሊ ብሪቴን ኤንድ ፍራንስ የመረጡት ዝምታን ነው። አን ኢሚዲየት ኮዙን ወደዚህ እንምጣ። 19 ሴፕቴምበር 1939 ሂትለር ኢንቬድድ ፖላንድ ብለናል። ፖላንድን ወረረ በአዲስ ሚሊተሪ ስትራቴጂ ኦር ኒው ጀርመን ሚሊተሪ ስትራቴጂ ብሊትዚክሪንግ ይሉታል። ላይትኒንግ ዋር ማለት ነው። መብረቃዊ የሆነ ይኸው ኮኦርዲኔትድ ኤር ኤንድ እንደውም ግራውንዱ ፋስት ሙቪንግ ነው። ፋስት ሙቪንግ ግራውንድ ፎርስ ኤንድ ኤር አታክ በሁለቱ በተቀናጀ በአየርና በፍጥነት በሚንቀሳቀስ በእግረኛ ጦር የሚደረግ ጦርነት ነው። በዚህ ምክንያት ፖላንድ ኢሚዲየትሊ ወዝ ዲፌትድ ባይ ጀርመን ማለት ነው። ወዲያውኑ ነው የተሸነፈችው። ዳዘር ይዛት አሁን ዚስ ኢዝ ቢጊኒንግ ኦፍ ዘ ፈርስት ሰከንድ ወርልድ ዋር ነው ብለናል። በቃ አሁን ወደ ጦርነቱ ገብተናል። 1941 ጀርመን ኢንቬድድ ዩኤስኤስአር ዩኒየን ኦፍ ሶቪየት ሶሻሊስት ሪፐብሊክ ማለት ነው። ጃፓን አታክድ ፔራል ሃርበር ብሪንጊንግ ዩኤስኤ ኢንቱ ዘ ዋር። አሁን በደንብ እዚህ ጋር ማብራሪያ ያስፈልገዋል። ኢን 1941 ጀርመን ራሽያን ወረረች። ላይትኒንግ ዋር እዚህ ነው የከሸፈው። ቢኮዝ ኦፍ ዘ ሃሪሽ የራሽያኖቹ ዊንተር በጣም ሰቆቃ የተሞላበት ጭካኔ ያለበት የራሻዎቹ ዊንተር ምንድን ነው? በረዶ ቤት የሚያካክል በረዶ የሚወርድበት። በዚህ ጊዜ ራሽያኖች መልሶ ማጥቃት ጀመሩ። ጀርመንስ ዌር ዲፊትድ ኤንድ ላይትኒንግ ዋር በዋናነት ላይትኒንግ ዋር
ራሽያ ላይ ሊሰራ አልቻለም። እርግጥ ነው ከ1941 ወደ ራሽያ ከመምጣታቸው በፊት በመሃል ብሪቴንም ለማንበርከክ ጀርመኖች የጀርመኖቹ ሉፍታዋፌ አየር ኃይሉ ነው ሉፍታዋፌ ተብሎ ይጠራል፣ ብሪቴንን ወሮ ነበር። ምክንያቱም ደሴት ነቻ እንግሊዝ። ቅድም ያልነው በፖላንድ ላይ የተፈጸመው ፋስት ሙቪንግ ግራውንድ ፎርስ እና ኤር ኮኦርዲኔትድ ዘኤር ፎርስን ኮኦርዲኔት ማድረግ ስለማይቻል ፋስት ሙቪንግ ግራውንድ ፎርስ ሊኖር አይችልም እንግሊዝ ላይ ደሴት ስለሆነች። ስለዚህ እንግሊዝን በጀርመን ለማንበርከክ የተደረገው ሙከራ በኤር ፎርስ አልተቻለም። ምክንያቱም እንግሊዝ አዲስ ቴክኖሎጂ ፈጠረች። ራዳር የሚባለው ራዲዮ ዲቴክቲቭ ማለት ነው። ገና የጀርመን ጀቶች ከመነሻቸው ሲደርሱ ዲቴክት የሚያደርግ ማለት ነው። 1941 ተርኒንግ ፖይንት ነው። አንድ ራሽያን ወራ የጀርመን ላይትኒንግ ዋር መክሸፉ። ሁለተኛ አሜሪካ ጃፓን በሩቅ ምስራቅ የምታደርገውን መስፋፋት ካላቆመች በስተቀር ምንድነው የስካርፕ አይረን ቁርጥራጭ ብረት ጃፓን ሄዶ የሚሰራውን ወደ ጃፓን ኤክስፖርት አላረግም ማለች። ማን? አሜሪካ። ለማን? ለጃፓን። ሁለተኛ የምትሰጠውን ሎን አራዘመችው። ብድሩን አራዝሜዋለሁ አንለስ ጃፓን በሩቅ ምስራቅ የምታደርገው መስፋፋት ካላቆመች በስተቀር አለች። አዘ ሪያክሽን ለዚህ መልስ ጃፓን ሰርፕራይዝ አታክድ ፔራል ሃርበር የአሜሪካ ትልቁ የባህር ኃይል ወታደር ጦር ሰፈር የነበረ የት? ፓሲፊክ ኦሽን ምን የሚባል ሴት? ሃዋይ የሚባል ሴት ስሙ ፔራል ሃርበር። ይሄንን ጥቃት ስትሰነዝር አሜሪካ ኢንተርድ ኢንቱ ዘ ዋር ናው ኦፕሬሽን ኦቨርሎርድ ኖርማንዲ ኖርዘርን ፍሬንች ነው የሚጀመረው። እንግሊዝ ማነው አሜሪካ ገብታበታለች። የኖርማንዲ ኦፕሬሽን ኦቨርሎርድ ይባላል። ዘመቻው ስሙ ኦፕሬሽን ኦቨርሎርድ። አሜሪካ የምትመራው ከኖርዝ ፈረንሳይ ማን ከሚባል ቦታ? ኖርማንዲ ከሚባል ቦታ የሚነሳ ነው። ከኖርዘርን ፍራንስ ኤንድ ዘ ሊበሬትድ ፍራንስ ፈረንሳይን ነፃ ወጡ። ኤንድ ዲ-ዴይ ወዝ ሴሌብሬትድ ኢን ኖርዘርን ፍራንስ። ፋይናሊ ኢን 1944 ኢት ዋዝ ሂትለር ወዝ ዲፊትድ ዘ ፎል ኦፍ በርሊን ሂትለር ኮሚትድ ሱሳይድ ሞስት ፕሮባብሊ ተብሎ የሚጠረጠረው ማለት ነው ኢን ሂስ ባንከር ኤንድ ቪክትሪ ዴይ ወዝ ሴሌብሬትድ ኢን ዩሮፕ በት በሩቅ ምስራቅ ግን ጃፓንን ላይ ጦርነቱ እንደቀጠለ ነው። እዚህ በኦፕሬሽን ኦቨርሎርድ ከቪዥዋላይዝ ታደረጋላችሁ ብዬ ነው። አሲዩም ዛት ማፑን ቪዥዋላይዝ ታደረጋላችሁ ብዬ ነው። ይህንን አይቤሪያን ፔንሱላ እናርገውና ዲስ ኢዝ ዋት ዊ ኮል ኢታሊ እናርግና እንዲህ አርጎ ብላክሲ ከዛ ብላክሲ ዲስ ኢዝ አረቢያን ፔንሱላ እንዲህ አርገን አረቢያን ፔንሱላ ነው። ዘን አፍተር ኢንዲያ ዘን ቻይና እያለ ይቀጥላል ማለት ነው። አሁን አፍሪካ እዚህ ጋር ነው ያለው ማለት ነው። አሁን ኦፕሬሽን ኦቨርሎርድ የሚነሳው ከኖርዘርን ከዚህ ነው። እንዲህ ነፃ እያወጡ እየቀጠሉ ሲሄዱ ራሽያ ደግሞ ከዚህ ትመጣለች ማለት ነው። መጀመሪያ በርሊን የገቡት ራሽያኖች ናቸው። ስለዚህ በ44 ይሄ ጦር ነው የገባው። እነዚህ ከዚህ የተነሱት ኦፕሬሽን ኦቨርሎርድ የሚባለው በአሜሪካ ፈረንሳይን ነው ነፃ ያወጡት። በኋላ ነው እዚህ የገቡት። እንዴት እንደሆነ እዚህ ጀርመን ሲገቡ ጀርመን ምን ሆነ የሚለውን በኋላ የምናየው ይሆናል። ፋይናል ብሎ የመጨረሻውን ነው የምናየው። በሩቅ ምስራቅ ይቀጥላል ብያለሁ። ኦገስት 1945 ዘ ዩኤስኤ ድሮፕ አቶሚክ ቦምብ ኦን ሂሮሺማ ኤንድ ናጋሳኪ ቱ ፎርስ ጃፓን ሰሬንደር ነው የሚለው መጽሐፋችን። ልክ ነው። ጃፓንን አስገድዶ እጇ እንድትሰጥ ለማድረግ አሜሪካ ሂሮሺማና ናጋሳኪ ላይ ሂሮሺማ የ6 ይሄኛው 9 ማለት ነው። ኦገስት 6 ኦገስት 9 ሁለቱ ከተሞች ላይ በአቶሚክ ቦምብ ጣለች። ይሄ ኮንትሮቨርሲ አለው። ምንድነው ኮንትሮቨርሲው? የአይዲዮሎጂ ልዩነት ስላለ አሜሪካኖች ሀዲት ኖት ቢን ሂሮሺማ ኤንድ ናጋሳኪ ኤንድ አቶሚክ ቦምብ ነው የሚሉት። ሂሮሺማና ናጋሳኪ ላይ አቶሚክ ቦምብ አሜሪካ ባጥል ኖሮ ጃፓን ኔቨር ኤቨር ሰሬንደር ነው የሚሉት። ማን? አሜሪካኖቹ። ራሽያን ግን የምትለው ምንድን ነው? አቶሚክ ቦምብ መጠቀም አያስፈልግም ነበረ። የሶሻሊስቱን ካምፕና ሶሻሊዝምን የሶሻሊስት አይዲዮሎጂ ልዩነት ስላለ ብያለሁ ቅድማል። የሶሻሊስቱን ካምፕ ለማስፈራራት ነው ሂሮሺማና ናጋሳኪ ላይ አቶሚክ ቦምብ በቱርማን አዛዥነት ሁለቱ ከተሞች ላይ እንትን የተጣለው። ሪዛልት 200,000 ዴይዝ ፍሮም ዘ ቦምቢንግ ጃፓን ሰሬንደር ኦን ኦገስት 15 ኤንድ ሰከንድ ወርልድ ዋር አለቀ ማለት ነው። ፒስ ስታብሊሽመንት ኦፍ ዘ ዩናይትድ ፒስ ሲባል አሁን ሁለተኛው ዓለም ጦርነት ሲያልቅ ፎርማል የሆነ የሰላም ስምምነት የለም። እዚህ ጋር ፒስ ያለው ዘ ፎርሜሽን ኦፍ ዩናይትድ ኔሽን ኦርጋናይዜሽን ነው ቱ ፕሪቨንት ዘ ፊውቸር ዋር። እንዲህ አይነት የወደፊት አጥፊ ጦርነትን ለመከላከል ሲባል
የተባበሩት መንግስታት ድርጅትን ማቋቋም ነው። እነዚህን እስቲ ያወራናቸውን ጉዳዮች በጥያቄ እናጠናክራቸውና ለጊዜው እንለያይ። ዋት ዋዝ ዘ ፖሊሲ ኦፍ ጊቪንግ ኢንቱ ሂትለርስ ዲማንድ ኮልድ ምን ይባላል ነው? ዛት ዋዝ ፎሎድ ባይ ብሪቴን ኤንድ ፍራንስ። ጊቪንግ ኢንቱ ሂትለርስ ዲማንድ ምን ተብሎ ይጠራል ነው? ብሊትዝሪንግ ላይትኒንግ ነው ብለናል። ይሄ ሊሆን አይችልም። በቃ ባርባሮሳ፣ ኦፕሬሽን ባርባሮሳ ቱዋርድስ ራሽያ ነው። ሪፓሬሽን ካሳ ነው። ቱዋርድስ ራሽያ የተደረገ የጀርመን ወረራ ኦፕሬሽን ባርባሮሳ ይባላል። አፒዝመንት ይሄ ነው። ያኛው ከፈረንሳይ ደግሞ ኦፕሬሽን ኦቨርሎርድ ከኖርማንዲ የሚነሳው ብለናል። ይሄ አፒዝመንት ነው። 2 ዊች ኢቨንት ኮዝድ ዘ ዩናይትድ ስቴትስ ቱ ኦፊሻሊ ኢንተር ኢንቱ ዘ ዋር ወርልድ ዋር ቱ ማለት ነው። በሁለተኛው ዓለም ጦርነት እንድትገባ አሜሪካን ያስገድዳት ጉዳይ የትኛው ነው? ፖላንድ መወረሯ ነው። ይህ 1939 ነው። እሷ የገባችው በ1941 ነው። ዘ ፎል ኦፍ ፓሪስም በአንድ ጊዜ የተሸነፈው በ1940 ነው። በ1940 ፓሪስ ወዝ ሰሬንደርድ። እሷ የገባችው በ41 ነው። ፔራል ሃርበር ቦምቢንግ መደረጉን ይላል። ዘ ባትል ኦፍ ስታሊንግራድ ደግሞ ራሻና ጀርመን ያደረጉበት ባትል ነው። ይህም አይሆንም። ስለዚህ ዘ ኦንሊ ፔራል ሃርበር የሚባል የአሜሪካ የትልቅ የባህር ኃይል ጦር ሰፈር ሀዋይ ደሴት ላይ የሚገኝ በፓሲፊክ የሚገኘው በጃፓን መደምሰሱ ነው አሜሪካ ወደ ጦርነቱ እንድትገባ ያደረጋት ጉዳይ። ዋት ዋዝ ዘ ኮድ ኔም ፎር ዘ አላይድ ኢንቬዥን ኦፍ ኖርማንዲ? ኮድ ኔም ማለት ምንድን ነበር የሚባለው ነው። ዋት ዋዝ ዘ ኦፕሬሽን? ዘመቻው ምንድን ነው የሚባለው? ከኖርዘርን ኖርማንዲ የተነሳው ነው። ዘ ኮድ ኦፍ ኔም ተብሎ ግራ እንዳያጋባችሁ። ኤ ኦፕሬሽን ባርባሮሳ ቅድም ነግሬያቸው፣ ቢ ኦፕሬሽን ሬድ፣ ሲ ኦፕሬሽን ኦቨርሎርድ፣ ዲ ኦፕሬሽን ብሪንግተን። ይሄ ኖርዘርን አፍሪካ ነው። ይሄ ኖርዝ አፍሪካ ነው። በዚህ አጋጣሚ ኖርዘርን አፍሪካ የነበረ ኦፕሬሽን ነው። ኦፕሬሽን ኦቨርሎርድ ነው የሚባለው። ይሄ ኦፕሬሽን ሬድ ሁል ጊዜ ሬድ ስታገኙ የሶሻሊስት ነው። ይሄ ዱሪንግ ሶሻሊስት ሪቮሉሽን ኢን ራሽያ የነበረ ኦፕሬሽን ዘመቻ ነው። በነጩ ጦር ላይ የተደረገ ዘመቻ ኦፕሬሽን ሬድ ይባላል። ዋን ኦን ዊች 2 ሲቲስ ዲድ ዘ ዩኤስኤ ድሮፕ አቶሚክ ቦምብ ይላል። የትኞቹ 2 የጃፓን ከተሞች ላይ ነው አቶሚክ ቦምብ ነው አሜሪካ የጣለችው? ኤ ቶኪዮና ኦሳካ ይላቸዋል። ቢ ሂሮሺማና ናጋሳኪ፣ ሲ በርሊንና ሙኒክ፣ ዲ ሴኡልና ሻንጋይ። አሁን ይሄ እንኳን የኮሪያ ነው። አሁን ይህን ለመመለስ እነዚህ ሊያሳስቱ ከቻሉ ቶኪዮና ኦሳካ፣ ሂሮሺማና ናጋሳኪ፣ በርሊንና ሙኒክ ሊሆን አይችልም። ሁለቱም የጀርመን ከተሞች ናቸው። ይሄና ይሄ ነው ሂሮሺማና ናጋሳኪ ነው ብለናል። ለዛሬው በዚሁ ጨረስን። በሚቀጥለው እስከምንገናኝ ሰላም ዋሉ። ቴንኪዩ